እቺን ወግ ወዳጄን የነገረኝ። እኛ ቢሮ ጥቆማ ይመጣል ይለኛል። ጥቆማው እነዚህ ከባንክ ቤት ነው የሚደወልላችሁ፣ ፍሪ ደርሷችኋል፣ ቴሌቪዥን ደርሷችኋልና ውሰዱ የሚሉ ወይም ደግሞ አካውንታችሁ ዲአክቲቭ ተደርጓል አይሰራም ላስተካክልላችሁ የሚሉ ሰዎች ናቸው የሚደውሉለት። ሰውየው ጋር ይደውሉለትና አካውንትህ ዲአክቲቭ ስለሆነ የሚከተለውን ስቴፕ ተከትለህ ይስተካከልልህ ከኢትዮጵያ ንግድ ባንክ ነው ምን ደውለው ይሉታል። እነሱ ያሉትን ያደርጋል። 50 ሺህ ብር ያጥቡትና እናመሰግናለን፣ አሁን ካሁን ወዲህ አካውንትህ መንቀሳቀስ ጀምሯልና ተጠቀምበት ይሉታል። ቆይ መምጣታችሁ ካልቀረ የሚስቴም እንደዛ ስለሆነ እግረ መንገዳችሁን አስተካክሉላት ይላቸውና የሚስቱንም አካውንት ያሳጥባል ማለት ነው። ከዚህ በኋላ ነው ወደ ወዳጄ ለጥቆማ የመጡት ባልና ሚስቶች ማለት ነው። አሁን ላይ የምንበላ ሰዎች፣ ቪክቲም ሰዎች ብቻችንን መበላት አቅቶን በእንደዚህ አይነት ነው ሰዎችን ወደዚህ ነገር ውስጥ እየሳበን ያለ ነው። ጄኤምኤን ነው ምናምን የሚባለው የፊልም ስራ ላይ ተሰማራና ሰራዊት ፍቅሬ አምባሳደር ሆኖበት ህዝብን ያጠበና የተያዘ ድርጅት ብዙዎቹን ስናያቸው ከአንድ ሰው ይነሳና ወንድም ጋር እህት ጋር ቤተሰብ ጋር አንድ እንደ ቀይ መስቀል ያሉ መስሪያ ቤቶች በመስሪያ ቤት ደረጃ ነበር ያን ስራ ሲሰሩ የነበሩት። ስራቸውን ለቀው ፊልም በማየት ገንዘብ ይሰራል በሚል ሸዋሸዋ እያንዳንዳቸው ደም ባንክ አገልግሎት አዳማ ደም ባንክ አገልግሎት ሰራተኞች ብዙዎቹ ታጠዋል በዚህ ወንጀልና መጀመሪያ ሲጀምር እነዚህ ትኩረት የተደረገባቸው ሰዎች ጥያቄ አይጠይቁ። በጣም ትናንሽ ጥያቄዎችን በመጠየቅ ከእንደዚህ አይነት መበላት መዳን እየተቻለ መጀመሪያ ጥያቄ አይጠይቁ። ቀጥሎ ደግሞ እኛ እንድንገባ ይገፋፋናል። ይሄም ሰውዬ እንደዚህ ነው ያደረገው። እስቲ መኪና እናስመጣላችኋለን፣ ቤት እናስመጣላችኋለን የሚሉ ድርጅቶችን እንያቸው። ከአንድ ቤት ውስጥ 2 ሰው ይገኛል። ከአንድ ቤት ውስጥ ቤተሰብ ይገኛል። ይሄ የሚመነጨው አንድ ከሰዎቹ ስግብግብነት የተነሳ ነው። አለመጠየቅ 950 ሺህ ብር ከፍዬ መኪና የ2.8 ሚሊዮን ብር መኪና ትወስዳለህ ሲባል እንዴት ብሎ የማይጠይቅ አለመጠየቁ ሳያንስ ብቻቸውን ሊያልፍላቸው በቤተሰብ ብቻውን ሊያልፍለት ሌላው ድህነቱን ይዞ እንዲቀጥል ያስገባል። ወንድምየውን ያስገባል፣ ቤተሰብን ያስገባል። ብቻውን ችሎ እንኳን መበላት አልተቻለም። ሌላ ሰውን ጭምር ትክክል ነው በማለት እሱ ያልገባውን ነገር ትክክል ነው በማለት በእንደዚህ አይነት ሁኔታ ነው የተበላን ያለ ነው። ብዙ ጊዜ የምንበላ ሰዎች አንጠይቅም ሳንጠይቅ እንቀርና በትንሽ ነገር እንታለላለን። 2 ደግሞ እስካመሮቹ ለማስመሰል መጀመሪያ አካባቢ የሚሰጧችሁን ብር እንደ ትርፍ ወይን እንደ ግኝት ቆጥራችሁ ሌላ ሰዎችን እንዲገቡ ትገፋፋችኋላችሁ። የምገፋፋችሁ ሰዎች ደግሞ እናንተ ብቻችሁን ያለፈላችሁ ይመስላችኋል። አብረው እንዲያልፍላችሁ እሱም ይገባል። በጋራ ያው የምትሆኑትን ትሆናላችሁ ማለት ነው። የነዚህ ባልና ሚስት ታሪክም ከዚህ የዘለለ አይደለም። እቺን ወግ ወዳጄን የነገረኝ